የማርበርግ በሽታን ለመቆጣጠር የሚያስችሉ ስራዎች እየተሰሩ ስለመሆናቸው የጤና ሚኒስቴር በመግለጫው አሳውቋል። በተለይም የጤና ሚኒስቴር የበሽታውን ስርጭት ለመቆጣጠር የሚያስችሉ ስራዎች እየተሰሩ ስለመሆናቸው ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመተባበር በሰጠው መግለጫ ነው ይፋ ያደረገው። በተለይም ሚኒስቴሩ በመግለጫው በሽታው መከሰቱ ከታወቀበት ጊዜ ጀምሮ የክትትልና የልየታ ስራዎች እየተሰሩ ስለመሆናቸው ነው በመግለጫው ይፋ ያደረገው። በመሆኑም በተለይ እስከዛሬው ዕለት የተለያዩ ምልክቶች ታይቶባቸው 73 ሰዎች ምርመራ ተደርጎላቸዋል ሲል 11 ሰዎች ደግሞ ቫይረሱ እንደተገኘባቸው ነው ያሳወቀው። ከነዚህ ውስጥም 6 ሰዎች ህይወታቸው ያለፈ መሆኑንና 5 ሰዎች ደግሞ በሕክምና ላይ ይገኛሉ ብሏል በመግለጫው ጤና ሚኒስቴር። የበሽታውን ስርጭት ለመከላከል የሚያስችሉ ልምዶችንና እንዲሁም ደግሞ ለሕክምና አገልግሎት የሚሆኑ መድኃኒቶችን ከዚህ በፊት በሽታው ከተከሰተባቸው ሀገራት በማምጣት የሕክምና አገልግሎትም እየተሰጠ ስለመሆኑ ጤና ሚኒስቴር በመግለጫው ይፋ አድርጓል። ከዚህ ጋር ተያይዞ እንግዲህ የቫይረሱን ስርጭት ለመቆጣጠር የሚያስችሉ ስራዎችም ጉዳዩ ከሚመለከታቸው የባለድርሻ አካላት ጋር በጋራ በመሆን እየሰራ ስለመሆኑ የጤና ሚኒስቴር በመግለጫው ይፋ አድርጓል። ተመልካቾቻችን ይህንን ጉዳይ በዜና ኢትዮጵያ ሰፋ አድርገን ተመልክተናል። ሌሎች ጉዳዮችም በዜና ኢትዮጵያ ተካተዋል። እነዚህ ጉዳዮቻችንን በኢቢሲ.ስትሪም በኢቢሲ የዜና አማራጮች ልታገኙ ልትከታተሉ ትችላላችሁ።